በሌተናል ጀነራል ታደሰ ወረደ የሚመራው ትግራይ ጊዜያዊ አስተዳደር በትላንትናው ዕለት አንድ መግለጫን አስነብበዋል። ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል የወጣ መግለጫ ነው። ጠበቅ ያለ አነጋጋሪ መግለጫ መሆኑ ታይቷል። ጉዳዩ የትግራይ ፖለቲካና ወታደራዊ አመራሮችን የሚመለከት ነው የተባለለት መግለጫ ነው። ጀነራሉ ይህንን መግለጫ ሲያስነግሩ መንሸቷቸው ምን አዲስ ነገር ታየና ተሰማም የሚሉ ጥያቄዎች እየተጠየቁም ነው። ኤርትራን በተመለከተ ይኸው ኢመደበኛ ነው የተባለለት ቡድናዊና ግለሰባዊ ግንኙነት አሁንም እንደ ክልል ለትግራይ እንደዚሁም እንደ ሀገርም ለኢትዮጵያ አደጋ ነው እየተባለለት ይገኛል። የኢትዮጵያ መንግስት ይሁንታውን ያልሰጠበትና ከኤርትራ ጋር እየተደረገ ነው የተባለለት ሚስጥራዊ ግንኙነትና ምክክርን በተመለከተ ምን ተፈልጎ ነው የሚለው ደግሞ ሌላኛው ጥያቄ ነው። በሁለቱ ምክር ላይ ናቸው በሚባሉት ኃይሎች መካከል የሚደረገውስ ምክር ምን ይመስላል የሚለው ጉዳይ አሁን እያነጋገረ ያለ ጉዳይ ሆኗል። በእርግጥ መግለጫው ስም ሳይጠቅስ በብርቱ ጥንቃቄ የተጻፈ ሆኖ ይታያል። ነገር ግን ይኸው በትላንት ዕለት የወጣው መግለጫ ጥያቄ ታደሰ ወረደ ይህንን መግለጫ ሲያስነግሩ በትክክል ምንሽቷቸው ነው የሚያስብል ሆኗል። ወይንስ መግለጫው ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ በነበሩበት 4 ኪሎ ላይ የፈረሙትን የቃል ኪዳን ሰነድ እያስፈጸምኩ ነው ለማለት የወጣ መግለጫ ነው የሚል ጥያቄንም እያስነሳ ይገኛል። ከዚህ ውጪም ከኤርትራ መንግስት ጋር ለሚፈጠሩት ግንኙነቶች ጊዜያዊ መንግስቱ እንደሌለበት ይታወቅ የሚል አዋጅ ነው። ራስን ነጻ የማድረግ መግለጫም ሊሆን ይችላል የሚሉም አሉ። ጀነራሉ ከሳምንታት በፊት የጊዜያዊ አስተዳደሩን የፕሬዝዳንትነት ስልጣን ሲረከቡ አንድ ወሳኝ ሀሳብን ማካተው እንዲፈርሙ የተደረገ መሆኑ አይዘነጋም። ሌተናል ጀነራል ታደሰ ወረደ ከሳምንታት በፊት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ሲረከቡ የፈረሙት ትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል ነበረም። በዚህ ሰነድ ውስጥ 10 የጀነራሉ ኃላፊነቶች አንድ ሁለት ተብለው በዝርዝር የተቀመጡ ሲሆን ከነዚህም ኃላፊነቶች ወይንም ግዴታዎች መካከልም አንደኛው ከውጭ ኃይሎች ጋር አለመገናኘት የሚለው ሆኖ ይታያል። የሰነዱ ማብራሪያም ከህገ መንግስታዊና ከህጋዊ ስርዓት ከአገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው ይገኝበታል። እንዲቆሙ ማድረግ የሚለው የሰነዱ ሐሳብ ግንኙነቶች እንደነበሩ አመላካች ሆኖም ይታያል። እናም ጀነራል ታደሰ የቀደሙት አግባባዊ ያልሆኑ ግንኙነቶች እንዲቆሙ እንደዚሁም አዳዲስ ግንኙነቶችም ጭምር እንዳይፈጠሩ የማድረጉ ኃላፊነት ይኖርባቸዋል ማለት ነው። ይህ ጉዳይ በቀጥታ ኤርትራን የሚመለከት ነው። የትግራይ ፖለቲካና ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት ጀምረዋል የሚለውን በተመለከተ የመጀመሪያውን መረጃ ይፋ ያደረገው መቀመጫውን ፈረንሳይ ያደረገው አፍሪካ ኢንተለጀንስ ነው። ይህንኑ መረጃ በተመለከተ ዋትም ሆነ የትግራይ ወታደራዊ ኃይሎች አጥብቀው አስተባብለዋል። የኢትዮጵያና የኤርትራ መንግስት ኩርፊያ ላይ ናቸው፣ አንዱ ለሌላው በጎ ስሜት የለውም፣ ሁለቱ መንግስታት ወደ ጦርነት ሊያመሩ ይችላሉ በሚል ስጋት በርካቶች አስቀድመው ሲያስጠነቅቁና ሲያሳስቡ ቆይተዋል። አሁን ነገሮች ሌላ መልክ የያዙት ደግሞ የትግራይን ፖለቲካ ተከትሎ ነው። ምንም እንኳን ሁለቱም አካላት በየፊናቸው ቢያስተባብሉም የኤርትራና የትግራይ ፖለቲከኞች እንደዚሁም ወታደራዊ አመራሮች የውስጥ ለውስጥ ሚስጥራዊ ግንኙነት ጀምረዋል የሚለው ተደጋጋሚ መረጃ የሆነ ቦታ ሊቆም አልቻለም። የአሁኑ የጀነራል ታደሰ አዲሱ የትላንት መግለጫ ደግሞ ጉዳዩን እንደ አዲስ ቀስቅሶታል። በኢትዮጵያ ህገ መንግስት መሰረት የውጭ መንግስት የሚፈቀድለት የፌዴራሉ መንግስት ብቻ ነው። ክልሎች ከፌዴራሉ መንግስትና እርስ በርሳቸው ከሚያደርጉ ግንኙነት ውጪ ከየትኛውም ሀገር ጋር የጎንዮሽ ግንኙነቶችን የማድረግ ስልጣን አልተሰጣቸውም። ከሆነም የፌዴራሉ መንግስት ይሁንታ ማግኘት ግድ ይላቸዋል። ይህ በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም ጭምር ያለ ዓለም አቀፋዊ አሰራር ነው። ከዚህ አንጻር የዋት ሰዎች ያለ ፌዴራሉ መንግስት እውቅና ከኤርትራ መንግስት ጋር ግንኙነቶችን እያደረጉ ነው የሚለው መረጃ ሲሰማ የነበረው በውጭ ሚዲያዎች ሳይቀር የነበረ መሆኑ የሚታወስ ነው። ይህንኑ ሚስጥራዊ ግንኙነት ተደርጓል የሚለውን በተመለከተ ህወሓትም የኤርትራ መንግስትም እየደጋገሙ መግለጫ ሰጥተውበታል፣ በጥብቅም አስተባብለዋል። አሁን በአቶ ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በዚሁ ጉዳይ አንድ የሆነ የሸተተኝ ነገር አለ የሚል ይዘት ያለው መግለጫ በትላንትናው ዕለት ይፋ አድርጓል። መግለጫው ሽፍንፍን ያለና ግንኙነት አደረጉ የተባሉ አካላትን በስም ያልጠቀሰ ነው። ይኸው መግለጫም ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂው ስልቱ ያልታወቀ ግንኙነት ተቀባይነት የለውም ይላል። ይህን መሰሉ ግንኙነት የትግራይ ክልል መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ይኸው መግለጫ ግንኙነቱ ሊያስከትል የሚችለውን አደጋ ያስቀምጣል። ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ትላንት ዕለት የወጣው መግለጫ የትግራይ ህዝብ ህልውናውንና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን በመጥቀስ ዋናው ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል ነው ሲልም ያትታል። በእርግጥ ማን ከማን ጋር ተገናኘ፣
እንደ ግለሰብም ሆነ እንደ ድርጅት ይህንን ያደረጉት እነማን ናቸው የሚለውን በተመለከተ ግን ነገሩ እንዲሁ ሾላ በድፍኑ ተደርጎ ታልፏል። መግለጫው ዝርዝርና በተንተን ያሉ ሐሳቦች በግልጽ ማብራሪያ ከማስቀመጥ ተቆጥቧል። በተለይ በኢትዮጵያ በኩል ከኤርትራ መንግስት ጋር በእንደዚህ አይነት ግንኙነት ውስጥ የገቡት ግለሰቦች እነማን ናቸው የሚለውን በተመለከተ በዝምታ ሲታለፍ ይህ የመጀመሪያው አይደለም። አቶ ጌታቸው ከዚህ ቀደም በሰጧቸው መግለጫዎችና የተለያዩ ቃለ ምልልሶች በትግራይ በኩል ከኤርትራ ጋር ግንኙነቶችን የሚያደርጉ አካላት መኖራቸውን ሲናገሩ ተደምጠዋል። በሁለቱ አካላት ግንኙነት ውስጥ ኤርትራን በስም ሲጠቅሱ በትግራይ በኩል የተገናኙት እነማን ናቸው የሚለውን በተመለከተ ግን ጊዜው ሲደርስና አስፈላጊ ነው ተብሎ ሲታመን እናገራለሁ በማለት አልፈውታል። የአሁኑ የጀነራል ታደሰ አስተዳደር ደግሞ ግንኙነቶቹን በተመለከተ ከማስጠንቀቅ ውጪ ግንኙነት አደረጉ የተባሉትን ሁለቱንም ወገኖች በስም ከመጥቀስ ተቆጥበዋል። እናም መግለጫው ነገሩን አፍርጥርጦ ከመናገር ይልቅ አብዝቶ የመጠንቀቅና የመሽኮርመም ሁኔታ ታይቶበታል ማለት ይቻላል። በዋት በኩል ከኤርትራ ጋር እየተደረገ ነው በተባለው ግንኙነት እኔ የለውበትም ሲል እየደጋገመ አስታውቋል። በቅርቡ ከእንግሊዝኛው ዶቼ ቬሌ ቴሌቪዥን ጣቢያ ጋር አጠር ያለ ቃለ ምልልስ ያደረጉት ዶክተር ደብረጽዮን ገብረ ሚካኤል እንደውም የእሳቸውና የድርጅታቸው ስጋት ሁለቱ መንግስታት ወደ ጦርነት ገብተው ትግራይን የጦርነት አውድማ እንዲያደርጓት መሆኑን በመግለጽ አስፈላጊ ከሆነም ለማሸማገል ዝግጁ ነን ሲሉም ነበር የተናገሩትም። የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋም አሁን ባለው ሁኔታ ከሌሎች አካላት ጋር ግንኙነትን በመፍጠር የፕሪቶሪያውን ስምምነት አደጋ ላይ መጣል አንፈልግም፣ ሙሉ ትኩረታችን የፕሪቶሪያው ስምምነት እንዲተገበር ማድረግ ነው፣ ሰሞኑን ከአንድ በይነመረብ ሚዲያ ጋር በነበራቸው ቃለ ምልልስ ሲናገሩ ተደምጠዋል። በሌላ አቅጣጫ ደግሞ ትጥቅ መፍታትን በተመለከተ አሁንም ቢሆን በህወሓትም ሆነ በጊዜያዊ አስተዳደሩ በኩል ጠበቅ ያሉ ጥያቄዎች እየተነሱ ነው። የኢትዮጵያ መንግስት በብሔራዊ ተሃድሶ አማካኝነት የትግራይ ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ በሰፊው እየሰራ ነው። ህወሓትና በጊዜያዊ አስተዳደሩ በኩል ቀጣይ የሚኖረው ትጥቅ የመፍታት ሂደት ከአንድ ወሳኝ ጉዳይ ጋር ተሳስሮ መታየት አለበት እያሉም ይገኛሉ። ጀነራል ታደሰ ወረደ ከሰሞኑ በመቀሌ ከጀርመን አምባሳደር ጋር አድርገውታል በተባለው ውይይት ላይ ከዚህ በኋላ ትጥቅ የመፍታቱ ሂደት የሚከናወነው ተፈናቃዮችን ወደ ቀያቸው ከመመለስና የትግራይን ግዛታዊ አንድነት ከመመለስ ጎን ለጎንና ከዚሁ ጋር ተያይዞ ነው ሲሉ መናገራቸውን የክልሉ መገናኛ ብዙሃን ዘገባዎች አመላክተዋል። የሌተናል ጀነራል ታደሰ ወረደ አባባል ቀለል ባለ አነጋገር ሲተነተን በእናንተ በኩል መፈጸም የሚገባችሁን ካልፈጸማችሁ በእኛ በኩል የሚፈጸም ነገር አይኖርም የሚል ነው። ጉዳዩ ወልቃይት ጠገዴንና ሁመራን የሚመለከት ነው። ተመሳሳይ መልኩ ህወሓትም ቢሆን ከሰሞኑ አንድ መግለጫን አውጥቶ የነበረ መሆኑ እንደዚሁ የሚታወስ ነው። የመግለጫው ይዘት ከጀነራል ታደሰ ወረደ ማብራሪያ ጋር ተመሳሳይ ይዘት ያለው ሆኖ ታይቷል። የህወሓት የሰሞኑ መግለጫ የተከተለው ብሔራዊ አንድነታችን ሉዓላዊነታችንን ለማስጠበቅ በሚል መሪ ቃል የፓርቲው 1337 ከፍተኛና መካከለኛ አመራሮች ተሳትፎበታል የተባለው ጉባኤ ማብቃቱን ተከትሎ ነው። ጉባኤው ከሚያዝያ 23 እስከ 25 ቀን 2017 ዓ.ም እየተካሄደ ነው። ፓርቲው አቋሙን ካንጸባረቀባቸው ጉዳዮች አንዱ የፕሪቶሪያ የሰላም ስምምነት ሲሆን ሙሉ በሙሉ አልተተገበረም ሲል በመግለጽ ላለመተግበሩም 3 ምክንያቶች በዝርዝር አስቀምጦም ታይቷል። የፕሪቶሪያው ስምምነት አደራዳሪዎች ትጥቅ ፍቱ ከማለት ውጪ ስምምነቱ በፓኬጅ ወይንም በጥቅል እንዲፈጸም ያሳዩት ዝግጁነት ውስንነት ያለበት ነው ሲልም ነው ወቀሳውን የሰነዘረው። የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ሰሞኑን ከአንድ በይነመረብ ሚዲያ ጋር ባደረጉት ቆይታ ዋነኛ ትኩረታቸውን ሰብአዊነትና ሰብአዊ መብቶች መከበር ላይ የሚሰሩት የምዕራቡ ዓለም መንግስታትና ሀገራት የትግራይን ጉዳይ የሚመለከቱት ተፈናቃዮችን ወደ ቀያቸው ስለመመለስ እንጂ ስለ ትግራይ የግዛት አንድነት መመለስ አይደለም ሲሉም ወቀሳቸውን የሰነዘሩበት ሁኔታ ታይቷል። ህወሓት በዚሁ የሰሞኑ መግለጫው የኢትዮጵያ መንግስት ስምምነቱን ሙሉ በሙሉ ለማስፈጸም ቁርጠኛ አይደለም ሲል ነው ወቀሳውን የሰነዘረው። ጀነራል ታደሰ የፈረሙት የአዲስ አበባ የቃል ኪዳን ሰነድ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት እንደዚሁም በጅምር ላይ ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ ይላል። በጦርነቱ ወቅት የተፈናቀሉትን ዜጎች ወደ ቀያቸው መመለስ የሚለው ጉዳይ በትግራይ በኩል በጥብቅ ሲነሳ የቆየ ነው። ነዋሪዎቹ የተፈናቀሉ መሆናቸው በተደጋጋሚ የሚነሳው በራያ ጠለምት፣ እንደዚሁም ወልቃይት ጠገዴ ነው። በራያ የተፈናቀሉ ዜጎች ተመልሰዋል ተብሏል። ጠለምት አካባቢ ስራዎች ቢጀመሩም ጅምሮቹን በስኬት መደምደም አልተቻለም በሚል ቅሬታዎች ሲሰሙ ቆይተዋል። በወልቃይት ጠገዴ ሁመራ አካባቢ የተፈናቀሉ ዜጎች አልተመለሱም። በትግራይ የተለያዩ አካባቢዎች በየመጠለያ ጣቢያው ይገኛሉ በሚል የሚነሱ ጥያቄዎች አሉ። ነገሩ ተፈናቃዮችን ከመመለስ ባለፈ የግዛት አንድነትና ክልሉ ሉዓላዊነት ጉዳይም አብሮ ይነሳል። በአዲስ አበባው ጀነራል ታደሰ በፈረሙት ሰነድ ላይ የግዛት አንድነትን ማስመለስ የሚል ነገር የለውም። ሰነዱ የሚናገረው
ተፈናቃዮችን ስለመመለስ ነው። በህወሓት በኩል እነዚህኑ ግዛቶች በማስመለሱና ተፈናቃዮቹን ወደ ቀያቸው በመመለሱ ረገድ በዚሁ የፕሪቶሪያው ስምምነት መሰረት ያለውን ሰላማዊ መንገድ ሁሉ አሟጠን እንጠቀማለን፣ ካልሆነ ግን ይለይልናል አይነት ይዘት ያለው ማብራሪያ መስጠት ተጀምሯል። የሰሞኑ የህወሓት ምክትል ሊቀመንበር የአንድ ሚዲያ ማብራሪያም ይዘት የው እውነታ ተንጸባርቆበታል። አበቃን። ሰናይ ጊዜን ተመኘን።